ጥያቄ ይቀራል ከዚህ ለየት የሚል አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ እዚህ ጋር የአጋንንትን ጽዋና የጌታን ጽዋ የጌታን ማዕድና የአጋንንትን ማዕድ አትቀላቅሉ የሚለው የጽዋ ማህበርንና የአጋንንትን የጽዋ ማህበር ነው። ስለ ስጋው ደግሞ ስለ ታቦትም የሚያወራ አይደለም፣ ስለ ሰንበቴ ቤት ነው የሚያወራው። ሰላም ለእናንተ ዩኒቲ ወዳጆች እንዴት አላችሁልኝ? ይህ ወንድማችን በጣም በተደጋጋሚ በስህተት ላይ ስህተት እየጨመረ አውደ ምህረቱን ተራ የቲክቶክ አውደ ምህረትን ለማስመሰል ሲሞክር እያየን ነው። በጣም ከታላቅ ይቅርታ ጋር ማለት ነው። ከዚህ ቀደም አንድ የተሳሳተ ስህተት አለ፣ እሱ ላይ እመጣበታለሁ በቀጣይ ቪዲዮ። አሁን ግን ምን እያለ ነው? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም ይላል። ማለት የጌታን ጽዋ እየጠጣችሁ ደግሞ በጉን ደግሞ የአጋንንትን ጽዋ ልትጠጡ በፍጹም አይቻልም፣ አይገባም ነው እያለ ነው። እና ይህ የጌታ ጽዋ የሚለው የጽዋ ማህበርን ነው። ከዛ ቀጠል አድርጎ ደግሞ ይህም አልበቃውም ሰንበቴ ቤትን ነው የሰንበቴን ነው ብሎ እየተረጎመ ነው። አይደለም፣ ስለ ስጋው ደግሞ እያብራራን የመጣው ዝም ቀላልኩ ዝም ብለህ አውዱን ለማወቅ በል ትንሽ አራት መስመር ጊዜ ከፍ በል ቁጥር 16 ላይ ሄደ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አይደለም ይላል። አይ አክሊል ይህም ቢሆን የጽዋ ማህበር ነው ትል ይሆን? አይደለም። እኔም አንተም ወሳኝ አይደለንም አይደል? ያው አውዱን ይዤ ምንም ያለምንም ትርጓሜ ይሄን ማየት ይቻላል። እውነቱን ለምን ግልጽ ስለሆነ ግን እንግዲያውስ ወደ አንድምታው ሂድ። አንድምታውን ገልጠህ ስታነበው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ጀምሮ ያለውን ሐሳብ ስለ ስጋው ደሙ እያወራ እንደሆነ በግልጽ ያብራራልሃል። ይሄ አልበቃ ካለ ደግሞ የቅዱስ ዮሐንስ አፈወርቅን ያንኑ ክፍል ያብራራበትን ኮሜዲውን ስለ ስጋው ደሙ እንደሆነ ያብራራል፣ ይናገራል። አውዱን ደግሞ መመልከት ከፈለግ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ የጠቀስከው ከላይ አንድ ቁጥር ብቻ ከፍ በልና ቁጥር 20 ላይ አሕዛብ የሚሰዉት ለአጋንንት እንጂ ለእግዚአብሔር እንዳይሆን እላለሁ። ስለዚህ ከአጋንንት ጋር ማህበርተኞች እንድትሆኑ አልፈቅድም ይላል። አሕዛብ የሚሰዉት ለአጋንንት እንደሆነ የአጋንንት ጽዋ ሲል ለአጋንንት ስለሚሰዋ መስዋዕት ነው የሚያወራው። የአጋንንት ጽዋ የአጋንንት መስዋዕት ነው። የጌታ ጽዋ ደግሞ የጌታ መስዋዕት ነው እና ፕሊዝ በስተት ላይ ስተት አትደረጉ። ይቅርታ እንግዲህ ሰላም ለእናንተ ዩኒቲ ወዳጆች እንዴት አላችሁልኝ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እንግዲህ እንደተለመደው ከቲክቶክ የተወሰነ ጠፋ ብለናል እና አሁን ደግሞ ተመልሰን መምጣት ስንጀምር በዚህ ፎቶ ተመልሰናል። እዚህ ፎቶ ላይ እንግዲህ እንደምትመለከቱት አይ ቲንክ አንድ ሙስሊም ይመስለኛል እዚህ ሚዲያ ላይ ለቀቀው። ከዛ በኋላ የተለያዩ ሰዎችም እዚህ ሚዲያው ላይ በተወሰነ መልኩ ሲቀባበሉ ታየኝ። በእኔና በኡስታዝ አቡ ሀይደር መካከል የሚደረጉ ውይይት ለጊዜው በእርግጥ የለም። እኔ ያው እንደምታውቁት የተወሰነ ከክርክሩ ምናምን ከእነዚህ ነገሮች የተወሰነ ራቅ ብያለሁ። ግን ኡስታዝ አቡ ሀይደር ምናልባት የመወያየት ፈቃዱ ወይም ፍላጎቱ ግን የሚኖራቸው ከሆነ ይህን ዲቤት የማድረግ ፈቃዱ የሚኖራቸው ከሆነ ግን እኔ ከኡስታዝ አቡ ሀይደር ጋር ለመወያየት ፈቃደኛ እንደሆንኩ ግን ልገልጽ እወዳለሁ። ኡስታዝ አቡ ሀይደር ከዚህ ቀደም ከአንድ ፕሮቴስታንት ጋር ሚዲያ ላይ መጥቶ ላይቭ ላይ ተከራክረው ያውቃሉ። ያው የማይከራከሩ ሰው አይደሉም። ስለዚህ የሚከራከሩ አይነት ሰው ከሆኑ ሚዲያ ላይ የመጡ ዘንድ ዋይናት መተው ማውራት የሚችሉ ከሆነ በእኛው ርዕስ ላይ ለምሳሌ የክርስቶስ አምላክነት ላይ ሊሆን ይችላል መተው መወያየት የሚችሉ ከሆነ በደስታ ከእርሳቸው ጋር እንደው በክብር እና በጣም ፍሬያማ የሆነ አድርገን ጥሩ ውይይት እንደምናደርግ ተስፋ አለኝ። ከዛ ውጭ ግን እዚህ ሚዲያ ላይ ያሉ ግን የሚዲያ ኡስታዞች ግን ወንድሞቻችን እነሱ በተለይ አንድ ወንድማችን ያው ከዚህ ቀደም እንደምታውቁት የውይይት ጥሪ አቅርበንለት በራሳችን የክርስቶስ አምላክነት ላይ የእነሱን ምንም ሳንን አቅርበንለት ላይ ሲሳደብ አይታችሁታል። የውይይት ጥሪ የሚያቀርብለትን ሁሉ ይሳደባል። እኔም ብቻ ሳይሆን ሌሎችም ሲሳደብ አይተናል። ከዛ ደግሞ የውይይት ምንም ልምድ የሌላቸውን ሰዎች ደግሞ ካልመጣችሁ ሁሉ ደግሞ ለመጣራት ይሞክራል። ከዛ ላይ ፖለቲክሱን ይሰራል። ደስ የሚለው ፓርት ግን እዚህ ሚዲያ ላይ ሌላ ኡስታዝ ለውይይት ቀረበ ከወንድማችን እፎይ ጋር በቅርብ ቀናት እንደምታስታውሱት ከሱ ጋር የነበረውን ዲቤት ስላየን አሁን የሚዲያ ኡስታዞች ያን አላስጨንቁንም፣ እድሉንም አልሰጣቸውም እንደውም ከአሁን በኋላ ቢመጡ እንኳን። ስለዛ ምንድነው ምናልባት ግን መምህር አቡ ሀይደር የሚመጡ ከሆነ ግን በጣም ደስ እያለን አክብረናቸው ዲቤት የምናደርግ የምንወያይ ይሆናል። ይቆየን። የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ሰዎች ውብ ናቸው። ለዛም ነው ነብዩ አለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁል ያል ጁምዓ ሚብያን ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰው ይበል። አብሽሩ እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ። ወላሂ
لزمنا يقول ربي جل وعلا ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إلى الله جل وعلا. الله إذا سيب لنا ولكم فيها ما تشتهي أنفسكم لأن أنت بجنة وسط نفسياتشو ياشاتشو نقر الله ياشاو نقرني الله دنيا الله سبحانه وتعالى عندي تمنيته يعطعه نقر هلا زعل أبشر ولكم فيها ما تشتهي أنفسكم يمبل عينة ليون الشلال يمتت عينة ليون الشلال يملابس عينة ليون الشلال يمكين عينة ليون الشلال زيبي فيراري يالا بوغاتي يالا أرلاندي النزين من داتي الشالكو أبشر تردو اللزة والله ولكم فيها ما تشتهي أنفسكم ولكم فيها ما تدعون ቁጭ ብላችሁም የሆነ ነገር አስባችሁ የምትጣሩት ነገር ማለላችሁ ቁጭ ብላ የሆነ ነገር ትዝ ይልህና እንዲህ ስትል ማሻአላህ አንተ ጋር ያለው እኔ አይደለሁም ነብዩና አለይሂ ሰላቱ ወሰለም አላህ ማለት ይሄንን ያዘጋጀው መጨረሻው አያውን ሲዘጋ ምን አለ ኑዙለን من غفور رحيم ይህ ከአማያኒ ማለት ነው ከአዛኙና ሩህሩ ከሆነው ጌታ ለጀነት ሰዎች የተዘጋጀ ድግስ ነው የድግሱን ባለቤት እኔ ነኝ ይላል አላህ እኔ ነኝ የደገስኩላችሁ ይሄ ነው እየጠበቀን ያለው والله አብሽሩ ዱንያ በብዙ መንገድ ጭንቀቷ በስቶብንም ተዓባ መከራዋ ቢያለፋንም ቢሰባብረንም ይሄን አልፈን አላህ Subhanahu Wa Ta'ala ይፈቀደልን እንደሆን ይሄንን ሁላ ምን ረሳበት ዓለም እየሄድን ነው ኢንሻአላህ ተዓላ አላህ ይዛስ ይበለን والله በፍቅር ተጋል ካጋንንት ስራት ነፃ ያወጣን አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ያወጣን ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው የዕዳ ደብዳቤ ጌታ የቀደደው የማዳን ሥራ ባይኔ አይቻለሁ ቸርነቱ አያልቅም ድንቅ የሆነው ጌታ ስሙን እናመስግን እንዘምር በልልታ። ኢየሱስ ክርስቶስ የማያምኑ ታዲያ ምንድን ነው መጨረሻቸው የሚል ጥያቄ ነው። እውነት ለመናገር ይሄ ራሱ አንድ ራሱን የቻለ ቶፒክ የሚወስድ ነው። ምክንያቱ ዳግም ምጽአት ነው የሚወስደን። እንግዲህ እነዚህ እስካሁን የተመለከትናቸው መታመን የሚገባቸው ነገሮች ተነሱና እንደው እነዚህ ነገሮች ባያምን ሰው ምንድን ነው መጨረሻው ነው? ጥሩ ጥያቄ ነው። እንደው አባቶቻችን ምን ብለው ይናገራሉ? የሰው ልጅ እግዚአብሔርን መከተል ያለበት ወይም ደግሞ እግዚአብሔርን እንዲከተለው የሚፈልገው እግዚአብሔር የፍቅር አምላክ እንደመሆኑ እግዚአብሔርን ወዶ እግዚአብሔርን አፍቅሮ ከዓለም ይልቅ እግዚአብሔርን አስበልጦ እግዚአብሔርን እንዲከተለው ነው። እንደው በመንፈሳዊ ሕይወቱ በጣም እንደው የደከመ ከሆነ ግን ቢያንስ ደግሞ የዘላለም ቅጣቱን ፈርቶ እግዚአብሔርን ቢከተለው መልካም ነው ይላል። ትክክለኛ የክርስትና ሕይወት እንደው ቅጣቱን ፈርተን አይደለም እግዚአብሔርን መከተል ያለብን። እንደው በመንፈሳዊ ሕይወቱ የዛለ ሰው ግን የእግዚአብሔር ስፒሪቹዋል ነገርን የመረዳት አቅሙ በጣም ዝቅተኛ ስለሆነ ሞር የሚረዳው ቅጣቱ ላይ ነውና ያንን ተረድቶ ራሱ እግዚአብሔርን ቢከተለው መልካም ነው። ከዛ ወደ መንፈሳዊ እድገት ስለሚመራው ማለት ነውና ይህን ነገር በአጭሩ ለመመልከት ያክል በኢየሱስ ክርስቶስ የማያምኑ ምንድነው መጨረሻቸው? መጽሐፍ ቅዱስ ምን ብሎ ይናገረናል? እንግዲህ ይህንን የፍቅር አምላክ እኛ በድለነው ሳለ እሱ ይቅር ሊለን መጥቶ ራሱን አሳልፎ ሰጥቶ ደሙን አፍስሶ ስጋውን ቆርሶ ሰጥቶን ሳለ
በዚህ የፍቅር አምላክ የምናሾፍበት የምናዘባበትበት ከሆነ ፍጻሜው እንዲህ ይላል መጽሐፍ ቅዱስ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እግዚአብሔር ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ምክንያቱም ክርስቶስ እንደው በመጀመሪያ ምጽአቱ ዓለም ላይ እንዲፈርድ ቢሆን ኖሮ የሰቀሉት ሁሉ በጠፉ ነበር አይደል? ግን ሊፈርድባቸው አልመጣም፣ ሊያድናቸው እንጂ ማለት በመጀመሪያ ምጽአቱ። ስለዚህ በእርሱ የሚያምን እንዲድን እንጂ እንዲያጠፋቸው አልመጣም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይልና ቁጥር 34 ዝቅ ብለን ዮሐንስ ወንጌል ምዕራፍ 3 ከቁጥር 34 ምን ይላል? እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱ ሰፍሮ አይሰጥምና አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን ከቶ አያይም ይላል መጽሐፍ። ሕይወት ማየት የሚባል ፈጽሞ የለም። ሕይወት አለማየት ማለት ደግሞ አውት ኦፍ ኤግዚስተንስ መጥፋት ራሱ ማለት አይደለም። አውት ኦፍ ኤግዚስተንስ መጥፋት ማለት ሳይሆን ምንድን ነው የሚለው ማርቆስ ወንጌል ምዕራፍ አይ ቲንክ ምዕራፍ ማርቆስ 9 ከ44 ጀምሮ ስንመለከት ምንድን ነው የሚለው? እጅ እንደው ብታሰናክልህ ቁረጣት፣ ሁለት እጅ ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከምትሄድ ጉንድሽ ሆነ ወደ ሕይወት መግባት ይሻላል። ይህን ያክል ትሉ የማይጠፋበት እሳቱ የማያንቀላፋበት የዘላለም እሳት ነው ማለት ፍርዱ። እንደው በእግዚአብሔር አለማመን ይቅርና እንደው እጅ የሚያሰናክል ከሆነ ወደ ክፋት እንኳን የሚወስድ ከሆነ ኦኬ ሚስቲካሊ ኢንተርፕሬት ይደረጋል። ግን ምን ያክል በጣም አስጨናቂና የከፋ ቅጣት እንደሆነ ከእግዚአብሔር መለየት ራሱ ትልቅ ቅጣት ነው። በነገራችን ላይ ሕይወት የሆነው እግዚአብሔር ነው። ከእርሱ መለየት ራሱ የዘላለም ሞት ነው። እንደው በዚህ ዓለም ራሱ አይተነዋል ከእግዚአብሔር መለየትን እንኳን ምን ያክል አስቀያሚ እንደሆነ። ዘላለማዊ እሳት ግን ከዚህ የከፋ ለአይን ጥቅሻ እንኳን እረፍት የማይገኝበት ነው እና ትሉ በማይሞትበት እሳቱ ወደማይጠፋበት ወደ ዘላለም እሳት ሁለት እጅ ኑሮ ከምትገባ ጉንድሽ ሆነ የዘላለም ሕይወት ብታገኝ ይሻልሃልና ብሎ መጽሐፍ ቅዱስ ይናገራል። ሌላው እዛው ማቴዎስ ወንጌል ምዕራፍ 3 ከቁጥር 12ም ክርስቶስን ሲናገር ዮሐንስ ወንጌላዊ ስለ ክርስቶስ ሲናገር እርሱ ከእኔ ይበልጣል አልኳችሁ ይልና እርሱ በመንፈስና በእሳት ያጠምቃችኋል ይላል። በመንፈስና በእሳት ያጠምቃችኋል። በመንፈስና በእሳት ያጠምቃችኋል ምን ማለት ነው? ለሚያምንበት በመንፈስ ቅዱስ ይጠመቃል። የመንፈስ ቅዱስ ሀብትን ይሰጠዋል፣ ልጅነትን ያገኛል ማለት ነው። እንግዲህ እግዚአብሔር ልጅ የመሆን ታላቅ ጸጋና በረከት ማግኘት ነው በክርስቶስ ማለት። በእርሱ ለማያምኑ ደግሞ በእሳት ያጠምቃችኋል ምን ማለት ነው? መንሹ በእጁ ነው። ቁጥር 12 ላይ መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይላል። ልክ ክርስቶስ በሚያምንና በማያምን ወይም ደግሞ መልካም ምግባርና ያለውና በሌለው መካከል ልክ ገበሬ ስንዴውን ከገለባውን እንደሚለየው እንደዛ ይለየዋል። መልካም ለሰራው ላመነው ላላመነው እንዲሁ ለይቶ ይለየዋል። ክርስቶስ በመንሹ በእጁ የሆነ ነው። መለያው በእርሱ ነው። መልካም የሰራ ክፉ የሰራ ያመነ ያላመነ መለያ መንሹ በእጁ ላይ ስለሆነ ሁለቱም ይለያል። ስንዴውን ያጠራዋል፣ ገለባውን ግን ወደማይጠፋ እሳት ያቃጥለዋል ብሎ ማቴዎስ ወንጌል ምዕራፍ 3 ከቁጥር 12 ላይ ይናገራል። እዛው ሉቃስ ወንጌል ምዕራፍ 3 ከቁጥር 17ም ይህ ተመሳሳይ ሐሳብ እናገኘዋለን። በአጭሩ ጠቅለል ሲደረግ መጨረሻ ላይ ምንድነው የሚገጥመው? ራእይ ምዕራፍ 20 ሙሉ ማንበብ በጣም መልካም ነው። ሰዓት ስለሌለ በጣም ረጅም ስለሆነ ሐሳቡ ማለት ነው። ራእይ ምዕራፍ 20 ምን ብሎ ይናገራል? ክርስቶስ ትንሣኤ ሙታንን ካደረገ በኋላ ምን ይደረጋል? ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ይላል። ሞትና እንደው ሲኦል የቀደሙ ሰዎች እንኳን በማለት በብሉይ ኪዳን የነበሩ ሰዎች ምናልባት ሲኦል ውስጥ ነበር ሲገቡ የነበሩ። ሲኦልና ባህር ራሱ በሞት ባህር ውስጥ በተባለው ገሃነም ውስጥ ነው የሚገቡት እነሱ ራሱ። ምን ያክል ገሃነመ እሳት የመረረ እንደሆነ ሲያጠይቅ ሞትና ሲኦል ራሱ
ወደዛ ወደ እሳት ባህር ውስጥ ይጣላሉ ይልና ይህም የእሳት ባህር ሁለተኛው ሞት ነው ይላል። የመጨረሻው ሞት ነው ካለ በኋላ በሕይወት መጽሐፍ ውስጥ ስሙ ተጽፎ ያልተገኘ ማንኛውም በዚህ በእሳት ባህር ውስጥ ይጣላል። ከዚህ ታላቅ መቅሰፍት ከዚህ ከዘላለማዊ ሞት እግዚአብሔር አምላክ ሁላችንም ሰውሮ ወደ ዘላለማዊ ሕይወት ወደ ክርስቶስ እቅፍ ከእርሱ ጋር የምንኖርበትን ሕይወት ያድለን። ይቆየን። እግዚአብሔር ይስጥልን። እንዲያውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው። እግዚአብሔር ቢረዳኝ እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው 1 ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት 1 ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት 1 ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንደውም ምንድነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት ነው የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል። ደስ አይላችሁም? አዎ፣ እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። አይ የሕፃን ነገር፣ አይ የልጅ ነገር ተመልከቱልኝ ብቻ። ይሄ ጀለስ ውይይት ከፎይ ጋር አለኝ ብሎ በሱ ስም ጊፍት ከሰበሰበ ፎሎ ከሰበሰበ በኋላ ህዝቡን ከሰበሰበ በኋላ እሱ በሌላኛ አካውንቱ ፎይ ግር ስር ቁጭ ብሎ እየተማረ ነው። ምን ይደረጋል እንግዲህ የሕፃናት ነገር ነውና፣ እሺ አሁን ምንድን ነው የሚባለው? ምን እናርጋው? ይሄን ደሞ ካርፎ ቢቀመጥ አበባ ሳቱ ተሳስቶ አበባ ይስጥ አላቅም ብቻ። አይ ሕፃን፣ አይ የልጅ ነገር፣ አይ የሕፃናት ነገር እግዚኦ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ የእናትና ልጁ። ሁሉም እየተነሳ እፎይ 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 እፎይ፣ ዘፈኑላ ሌላ ነገሮች ሁላ ወጡለት ለእፎይ። እፎይ በተደረገው ውይይት የንጉሱን ድርሻ ወስዷል። ይሄ ሀቅ ነው። ይሄን ዳሜጅ ኮንትሮል ለማድረግ እስካሁን እፎይ እፎይ ያላችሁ፣ ግልጹን እንነጋገር፣ እፎይ ያላችሁ ያለቀሳችሁት ከፍተኛ ዳሜጅ አድርሷል። ስለዚህ እፎይ ይቅረብልን፣ እንትናጋ ይቅረብልን፣ እንትናጋ ይቅረብልን። እፎይ ስራ ጨረሰኩ። ሂዝ ዳን። የሚፈልገውን መሴጅ አስተላልፏል። ምክንያቱም ለዘመናት ደብቃችሁ እውነተኛ ሙስሊሞቹ የሚያመልኩትን አምላክ የራሳቸውን ነው የሌላ አይደለም፣ እነሱ የሚያመልኩትን ትታችሁ ሌላ ጨምራችሁ ህዝቡን ስታዋክቡት ነበር። አካል አለው የሚል መጥቷል። የነሁሱ አምላክ አካል ያለው አምላክ ነው። ይሄ ነው አሁን መደረግ ያለበት። ምንድን ነው? እንደ አንድ እስልምና ጥሪ ብዙ ሙስሊሞች አላህ አካል የለውም የሚሉ ሙስሊሞች አሉ። ሀባሽ የሚባለው አህባሽ የሚባለው ወሃብ የሚባለው ደግሞ አካል አለው ይሮጣል አይሮጥም የሚባል ነገር ያለው አካል ያለው አለ። መወያየት ያለባችሁ መጀመሪያ እናንተ ውስጥ ያለውን ነገር ነው ማጥራት ያለባችሁ። ዳሜጅ ኮንትሮል ለመስራት እፎይ ፈርቷል፣ እፎይ አልመጣም፣ እፎይ እንደዚህ የሚባለው ነገር ምንም አይፈይድም ከዚህ በኋላ። ለምን አትቀበሉም ጥሪያችሁ? እሱ ለምን አትቀበልም? የጠሩን ጥሪ አህባሽ የተባሉት ጥሪ አድርገውልሃል። እሱን ተቀበልና ተወያይ። ከዛ በኋላ ኦኬ
እናንተ ተወያያችሁ፣ በእስልምና ውስጥ ልዩነት እንደሌለ አስረዳችሁ። ከዛ በኋላ መጣችሁ መወያየት ትችላላችሁ። ሌላ ፕሮቴስታንቶች መጥተው ጠይቀዋቸዋል። እሺ ብላችሁ ተቀብላችሁ በውስጥ ሚስጥር አድርጋችሁ አውርታችሁ በውጭ ወጣችሁ ግን ሌላ ብላችሁ ዋሻችሁ። እፎይ ጥሪ ሲቀበል በአደባባይ ጥሪውን አድርጎታል። ልጅቷ ያደረገችውን ማለት ነው። ጆኒ ራጋ የምትባለውን ያደረገችውን በአደባባይ ተቀብሎታል። ሁሱም በአደባባይ ተቀብሎታል። ገጥሟል። አሁን ያልተቀበለበት ምክንያት እናንተ ቤት ኬዝ አለ። ምን አይነት ኬዝ? የፈጣሪያችሁ ጉዳይ ተወዛግቧል። አካል አለው አለ የሚላለ፣ አካል የለውም የሚላለ። በዚህ መሀል ያለውን ነገር ችግር ሳትፈቱ የእፎይ መምጣት ለእናንተ የሚጠቅመው ምንድን ነው? እስቲ ንገሩ። ምንድን ነው? ለሙስሊሞች በቅንነት አስረዱ። ከጥላቻ ወጣችሁ ውይይት ማለት ውይይት ነው። ሰደበን የምትሉት ነገር ምንም አንዳች ነገር አልተሳደበም። ስሜታዊ ለማድረግ ብዙ ነገር ሞክሯል። እሱ ግን አልተሳካለትም። የሚፈልገውን መሴጅ ደሊቨር አድርጎ ወጥቷል። አላህን ለማስረዳት 5 ደቂቃ ይበቃኛል፣ ከዛ 2 ደቂቃ እያለ እናንተ ጋር ሲያላግጥ የነበረው ሁሱ እንጂ ወንድማችን እፎይ አይደለም። ጭራሽ 15 ደቂቃ አይበቃኝም፣ 20 ደቂቃ አይበቃኝም እያለ ሲናገር የነበረው እፎይ እንጂ ሁሱ አይደለም። ሁሱ ተናግሮ ሳይዘጋጅበት መጥቶ አልቆበት ደቂቃ የሚለው ጠፍቶት ግራ ገብቶት የመጣ ሰው ነው። በባዶ በጭብጨባ ብቻ ጀግና የተባለ ሰው ነው። በጭብጨባ በነገራችን ላይ ይሄ ወንድማችን የሰንበት ተማሪ አይደለም። ቤተክርስቲያን ድቁና የለውም፣ ክህነት የለውም። ቤተክርስቲያን አይደለም ያስተማረችው። ራሱ ጥሮ ግሮ ትምህርቱን ተምሮ በራሱ መንገድ ሄዶ ያመጣው ነገር እንጂ የቤተክርስቲያን እንኳን ክህነት የለው። የእናንተ አለ የተባለ 5000 ሰው አሰለመ፣ ኡስታዝነት ሰተነዋል፣ መጅሊሱ ሰጥቶታል የተባለ ሰው ጋር ነው የገጠመው። ገጥሞ ግን ያመጣውን ውጤት እናንተ አይታችሁታል። እቺን ነገር ለማስተካከል ያዙኝ ልቀቁኝ ስትሉ አላችሁ። አሁንም ነግራችኋለሁ፣ እፎይ ለጊዜው አይቀርብም። የእናንተን ችግር ሳትፈቱ እፎይ አይመጣም። ችግራችንም ፈተናል እኛና አህበሽ ብላችሁ ስትመጡ ወሃቢና አህበሽ ችግራችንም ፈተናል፣ አሁን እንነጋገር ያላችሁ ጊዜ እፎይ ይመጣል። የዛኔ እፎይ መጥቶ በስነ ስርዓት ያውራቸዋል። ምንም ችግር የለበትም። ስለዚህ አሁን ግን ዳሜጅ ኮንትሮል ለማድረግ የፈለገው ቤት ገብተን ፖለቲካ ሰርተን ምን እናደርጋለን? እፎይን ይቺን የደረሰውን ነገር መጅሊሱ ክፍፍል አምጥቷል። ታውቃላችሁ፣ አካል ያለው አለ፣ አካል የሌለው የለም ብሎ ተወዛግቧል። ይሄ የታወቀ ነገር ነው። ስለዚህ ይቺን ከቨር ለማድረግ የምትሰሩት ፖለቲካን ማንም ሕፃን ልጅ የለም። እዚህ ሶሻል ሚዲያን ጠፍጥፈን የሰራን ያስተማርን ሰዎች ነን። እንደናንተ አይነት ሕፃናቶች እኛን አይሸውዱንም። ስለዚህ መጀመሪያ ይሄንን በግልጽ አድርጋችሁ እናንተ ውስጥ የገባውን ክፍፍል 2 3 4 አምላክ አለ የሚባለውን እናንተም ጋር በደንብ ስሩበትና ውጤታማ ስትሆኑ ከእፎይ ጋር ትነጋገራላችሁ። ስለዚህ አሁንም ውሸት ይቅር፣ መቅጠፍ ይቅር። እውነትን አስተምሯቸው። ዋሽታችኋል፣ ቀጥፋችኋል፣ ብዙ ነገር አድርጋችኋል ለዘመናት። እንዲሁም እያስፈራራችሁ ኖራችኋል ለዘመናት። ያ ጊዜ አክትመዋል። ጊዜው የእውነት ነው። ጊዜው የቴክኖሎጂ ነው። ጊዜው ሰው አንብቦ የሚረዳበት ዘመን ነው። ስለዚህ አሁንም ከእፎይ ራስ ተወርዱና እናንተ ጋር ያለውን ችግር ፍቱ። ከዛ በኋላ በእኔ ጣሉት። ምን አደርጋለሁ? ፈተናል። ከዛ ይጠይቃችኋል እፎይ። ያመናችሁበት ጉዳይ ላይ መጣችሁ ትወያያላችሁ። ከዛ ውጭ ግን እፎይ አንድም ነገር ባላረገው፣ አንድም ጥሪ ባልተቀበለው መጣችሁ ፈራ ምን ብትል ሁሱ የሰራችሁ ችግር ነው። እናንተ ቤት ጀግና ያላችሁት ምንም በኦርቶዶክስ ምንም አይነት ክህነት የሌለው ሰው ምን አድርጓችኋል? ሚዲያ ላይ አዋርዷችኋል። ያለውን ጉድ ዘርግፎ ተሳድቦ አይደለም ዘርግፎት አዋርዷችኋል። ስለዚህ አሁንም ከእፎይ ትለቁትና አህባሽና ወሃቢ ትነጋግራላችሁ። ከዛ ያሸነፈው ከእፎይ ጋር መጥቶ ይወያያል። መልካም ቀን ይመቻችሁ። መልካም ጊዜ። መጅሊሱን አትምቱ፣ አታስበቱ።
ማለት ነው። መጅሊሱ ተመታ ማለት ሌላ ነገር የሚመጣው ነገር ብዙ ነው መዘዙ። ችግር አለበት፣ አዎ። በሁለት እግሩ አልቆመም፣ አዎ። ክፍተት አለበት፣ አዎ። የማህበረ ቅዱሳን መጫወቻ ነው የሚሆነው። ኡማው ታለቅሳለች፣ ደም እንባ ነው የምታለቅሱት። ስለዚህ በስንት መከራ የተቋቋመውን ተቋም ለማፍረስ ለመበተን አትጣሩ፣ ከካፊሮች ጋር አታብሩ። ይህንን ነው የምነግራችሁ ማለት ነው። ስህተት ሊኖርበት ይችላል፣ የተለያየ ስህተት ሊኖርበት ይችላል።